በጣም ብዙ ነገር ያለው ብዙ ሰዎች ሊኖሩበት የዓለም ሕዝብ ሁሉ መጥቶ ሊሰፍርበት የሚወድ ምድር ሆኖ ሳለ ነገር ግን በዓለም ደግሞ የታወቀ የጭንቀት ምድር ነው። ያላችሁ ነገር ሁሉ የተሰጣችሁ ነው። የተሰጣችሁ እንዲሰጣችሁ ከምትፈልጉት በላይ ነው። በነገራችን ላይ ነገ የሚባል ቀን የለም። ነገ የሚባል ቀን ውስጥ ኖሮ የሚያውቅ የለም። አሁንም ግን ነገ ምን ይሆን ብለን ስለ ኑሯችን እንጨነቃለን። ወደ 206 የሚሆኑ አጥንቶች አሉ ሰውነቶቻችን ውስጥ። ነገ አገዳደ አሟሟቴ እንዴት ይሆን ብሎ እንቅልፍ አላጣም። እስከ ዛሬ ባለው ካላረፋችሁ በሚመጣው አታርፉ። ውጊያው ይቀጥላል። እስከ ዛሬ ድረስ ገደና ነን። አንድ ጊዜ እስቲ አንድ ዓመት ደሞዜን እችላለሁ የሚለኝ ሰው ማን አለ ከመካከላችሁ? እስከ ዛሬ ድረስ የሚል ሰው የድል ህይወትን ይኖራል። ለነገ ብሎ አይደል እንዴ ሰውን የሚገለው? የሚያከብረኝ ጌታ ከሆነ ስለምን ወንድሜን እገፋለሁ? እሺ ሁላችሁንም በጌታ በኢየሱስ ስም ሰላም እላለሁ። እንዴት ናችሁ? ሁሉ ጤና፣ ሁሉ ሰላም። የእግዚአብሔር ስም የተባረከ ይሁን። ዛሬ እንደገና በአንድነት ደግሞ ከኔ ጋር እግዚአብሔር በልቤ ያስቀመጠውን ቃል እንከፋፈላለን። ቃሉን እንድንሰማ ደህና ያደረገን ጌታ ስሙ የተባረከ ይሁን። የተፈጠርንለትን ዓላማ እንድናገኘው ሁል ጊዜ ደግሞ ስንኖር በፈቃዱ እንድንኖር ይሄ ቃል የእግዚአብሔር ማኑዋል ነው ለሰዎች የሰጠው። መኪኖቻችን ውስጥ ስንገባ መብራት ቢጠፋብን ፊውዙ ነው ምንድነው የሚለውን ለማየት ወይም ደግሞ ምኑ ጋር መጠገን አለበት የሚለውን አይተን የተበላሹ ለመጠገን የተስተካከሉ ጨምረው ኃይል እንዲያገኙ ለማስተካከል መኪኖቻችን ውስጥ ኦነርስ ማኑዋል የሚባል ይቀመጥልናል። ልክ እንደዛው ይሄ ደግሞ የኛ ማኑዋል ነው። የእግዚአብሔር ስም የተባረከ ይሁን። ሁሉ ጊዜ ነገሮች ሲበላሹም ሆነ ደና ሆነውም ደግሞ በሚገባ ፐርፎርማንስ መቀጠል እንዲችሉ ወደዚህ ማኑዋል ሁሉ ጊዜ እንመጣለን። ዛሬ ይህንን ማኑዋል እግዚአብሔር አምላክ በተለየ ሁኔታ ልኮልናል። እግዚአብሔርን እጅግ አድርገን ባርካለን። ለመጨረሻ ጊዜ አንድ የተነስተን የእግዚአብሔርን ቃል በአንድነት ካነበብን በኋላ ወደሚቀጥለው ነገር አብረን ወደምንማማርበት እናልፋለን። የእግዚአብሔር ስም የተባረከ ይሁን። ዛሬ የምንከፋፈለው ቃል ክፍል የሚገኘው ከአንደኛ ሳሙኤል ምዕራፍ 7 ጀምሮ ነው። ከቁጥር 7 ጀምሮ ያለውን ብናነብ ደስ ይለኛል። ብዙ ጊዜ እንዳልወስድ ግን ከ10 ጀምሮ ያለውን አነባለሁ። እንደዚህ ይላል። ሳሙኤልም የሚቃጠለውን መስዋዕት በሚያሳርግበት ጊዜ ፍልስጤማውያን እስራኤልን ለመውጋት ቀረቡ። ይሁን እንጂ በዚያ ዕለት እግዚአብሔር በፍልስጤማውያን ላይ ከባድ የነጎድጓድ ድምፅ ስላንጎዳጎደባቸው እጅግ ተሸበሩ። ድልም ተመተው ከእስራኤላውያን ፊት ሸሹ። እስራኤላውያንም ከምጽጳ ወጥተው ፍልስጤማውያንን በየመንገዱ እየገደሉ በቤት ካር በታች እስካለው ስፍራ ድረስ አሳደዷቸው። ከዚህም በኋላ ሳሙኤል አንድ ድንጋይ ወስዶ በምጽጳና በሼን መካከል አቆመው። ስሙንም እግዚአብሔር እስካሁን ድረስ ረድቶናል። እስቲ በአንድነት እግዚአብሔር እስካሁን ድረስ ረድቶናል ሲል አቤኔዘር ብሎ ጠራው። በዚህ ሁኔታ ፍልስጤማውያን ድል ተመቱ። የእስራኤልን ምድር ዳግመኛ አልወረሩም። ሳሙኤልም በሕይወት በነበረበት ዘመን ሁሉ የእግዚአብሔር እጅ በፍልስጤማውያን ላይ ከብዳ ነበር። ፍልስጤማውያንም ከእስራኤል የወሰዷቸውን ከአቃሮን እስከ ጌት የነበሩ ከተሞች ለእስራኤል ተመለሱላት። ግዛታቸውም ከፍልስጤማውያን እጅ ነፃ ወጣች። በእስራኤልና በአሞራውያን መካከል ሰላም ነበረ። ሃሌሉያ! እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ ስለዚህ ጊዜ ስምህን እጅግ አድርገን እንባርካለን። በእውነት በሕይወታችን ያለህን ዓላማና ዕቅድ እንድናውቅ ገና ዓለም ሳይፈጠር የነበረውን እውነት ለእኛ የፈቃዱን ምስጢር አሳውቆናልና በክርስቶስ ኢየሱስ ተብሎ እንደተጻፈ የፈቃድህን ምስጢር የምናውቅበት ይህ ክቡር የሆነ ቃል ወደ ሕይወታችን ስለመጣ እናከብርሃለን። ብዙ ጊዜ የሚወስዱብን በምድር የሚያዞሩን የሚያሮጡን ብዙ ነገሮች እያሉ
ነገር ግን እነዛ ብዙ ነገሮች የተፈጠርንላቸው ዓላማዎች ሳይሆኑ ነገር ግን አሁን የምንሰማው ቃል የምንኖርለት የተፈጠርንለት ደግሞም እኛን የፈጠረ አስደናቂ የሆነ ቃል ነውና ስም የተባረከ ይሁን። ከሁሉ በላይ የከበረ ሰማይና ምድርን የፈጠረ እኛ የምንኖርበትን የሰራ እህልና ቡቃያውን የሰጠ ሰማይ የሚበሩትን ደግሞ በምድር ደግሞ የሚርመሰመሱትን ደግሞ ከባህርም በታች ያሉትን ሁሉ የሰራ ይሁን በሚል የተነገረ ይህ ቃል ነው። ስም የተባረከ ይሁን። በመጀመሪያም ቃል ነበር፣ ቃልም እግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይህ ሁሉ በእርሱ ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም ተብሎ እንደተጻፈ እግዚአብሔር ሆይ በመጀመሪያ የነበረው ቃል የነበረው ሎጎስ የነበረው ክርስቶስ ኢየሱስ በመካከላችን ዛሬ ስላለ ይህም ደግሞ ጸጋን እውነት ተሞልቶ በእኛ ውስጥ ስላደረ እናከብርሃለን። ያደረውን እንጮሃለን፣ በውስጣችን ያለውን እንናገራለን። ሌላ አዲስ ነገርን ልንፈጠር አንችልም፣ ከቃልህ ውጪ ነገርን መፍጠር የሚችል የለምና። ስለዚህ ዛሬ በቃልህ የሚፈጠር ነገር ስላለ እናከብርሃለን። በመካከላችን ስለነበርክ ባስመለኩን ወደ አንተ ስለተጠጋን እግዚአብሔር ሆይ ባጸለዩን ደግሞ ወደ አንተ ስለቀረብን ስምን እጅግ አድርገን ባርካለን። ቀርቶ ያለውን ጊዜ ሁሉ በእጅ አደራ አሳልፌ የሰጠው በጌታ በኢየሱስ ስም እግዚአብሔርን እጅግ አድርገን ባርካለን። የእግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን። እንዴት ደስ ይላል! ዛሬ የምንካፈለው ቃል ርዕሱ እስካሁን ድረስ። መቼም አቤኔዘር ነው ብላችሁ ነበር። አዎ እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎታል። ነገር ግን እኔ ምን ርዕስ ሰጠሁት? እስካሁን ድረስ። እስቲ እስካሁን ድረስ በሉ። እስቲ እስካሁን ድረስ በሉ። በቃ ይኸው በእውነት ነው ምላችሁ ህይወታችንን የሚገለባበጥ ነገር ነው ዛሬ እግዚአብሔር የሚናገረን። በእውነት ነው ምለው ዓለም የተሞላችበት ብዙ የሚያስጨንቅ ብዙ ግራ የሚያጋባ ነገር እያለ እግዚአብሔር አምላክ ህይወታችንን ለመለወጥ ህይወታችንን አፕሳይድ ዳውን ለመገለባበጥ ህዝቤ እስካሁን ድረስ እስቲ ይበል ብሏል። የእግዚአብሔር ስም የተባረከ ይሁን። ይሄ አስደናቂ የሆነ ምስጢር ነው። በጣም ሲገባኝ ብዙ ከዚህ በኋላስ የሚሉ ጥያቄዎች በተሞላሁበት ጊዜ እግዚአብሔር እስካሁንስ ድረስ በሚል ቻሌንጅ ወደ እኔ መጣ። እስካሁን ድረስ የእግዚአብሔር ስም የተባረከ ይሁን። የሳሙኤል መጽሐፍ እንግዲህ ያልታወቀ ሰው እንደጻፈው ይታሰባል። ብዙ ጊዜ ግን ሳሙኤል እንደሆነ ቢነገርም ነገር ግን ብዙዎች ደግሞ እስከ 25ኛው ምዕራፍ ድረስ ሳሙኤል ራሱ ጽፎት ከ25ኛው በኋላ ያለውን አንደኛ ሳሙኤልና ከዛ ሁለተኛውን ሳሙኤል ደግሞ ሌሎች ነብዩ ናታንና ከዛ ደግሞ ባለራእዩ ጋድ እንደጻፉት አንደኛ ዜና 29 ላይ ስለሚያሳይ እንደዛ ነው ብለው ያስባሉ። ለምን ቢባል ከ25 በኋላ ሳሙኤል እንደሞተ ይናገራል። ከሞተ በኋላ ስለ ራሱ ሊጽፍ ስለማይችል ከ25 በኋላ እርሱ እንደጻፈው አይታሰብም። ሌሎች ምስክሮች ደግሞ የተለያዩ ነቢያቶች ተጠራቅመው የጻፉት ነው ብለው ያስባሉ። ነገር ግን ይህ ሁሉ ሆኖ ሳለ መጽሐፍ ቅዱሳችን ማን እንደጻፋቸው የማይታወቁ የዕብራውያን መጽሐፍ የጳውሎስ መልእክት እንደሆነ ይናገራል። ግን እርግጠኛ ብዙ የሆነ ነገር መረጃ አይኖረውም። ማን እንደሆነ እንደጻፈው የማይታወቁ ነገሮች እንኳን ቢኖሩም መጽሐፍ ቅዱሳችን ሚለናል ሮሜ 15:4 ላይ በመጽናትና መጽሐፍ በሚሰጡት መጽናናት። እስቲ በአንድነት በመጽናትና በሉ እስቲ መጽሐፍ በሚሰጡት መጽናናት። ሃሌሉያ! ስለዚህ በመጽናትና መጽሐፍ በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል። ሃሌሉያ! እስቲ ለትምህርታችን ተጽፏል በሉ። የእግዚአብሔር ስም የተባረከ ይሁን። ይሄ የተጻፈልን ነገርን በሙሉ መጽሐፍ ቅዱስ ሲነግረን አይ ይሄማ የሳሙኤል ሕይወት ነው ኦር የእስራኤል ሕይወት ነው የምንለው ነገር ምንም እስካይኖር ድረስ እግዚአብሔር አምላክ እኔና እናንተን የተጻፈልንን በሙሉ ለትምህርታችን እንዲሆን ፈጽሞ ታሪክ ነው ብለን የምናልፈው ነገር እንዳይኖር በመጀመሪያ እንደ ታሪክ የተጻፈልን ነገር በሕይወታችን ሎጎስ የሆነው ነገር መጥቶ ሬማ ሆኖ የጊዜ የሆነ ነገር እየወሰድን በሕይወታችን ምን መነዝረው ነገር እግዚአብሔር አምላክ ሰጥቶናል። የእግዚአብሔር ስም የተባረከ ይሁን። ስለዚህም ለትምህርታችን የተጻፈውን ዛሬ በአንድነት እንከፋፈላለን። ገና ምዕራፍ 1 ስትመለከቱት እዚህ ካላችሁ አንደኛ ሳሙኤል
ሐና የወለደችበትና መካን የነበረችው እጅግ በጣም በሚያስደንቅ ለቅሶ ውስጥ ሆና እግዚአብሔር የጎበኘበት ከዛም ግን ምዕራፍ 2 ላይ ደግሞ ተባርካ የዘመረችው ቀንዴ ከፍ አለ ያለችበት ከዛ ምዕራፍ 3 ላይ ሳሙኤል ለመቅደስ ተሰጥቶ በመቅደስ የእግዚአብሔርን ድምጽ የሰማበት ከዛም ደግሞ በኋላ ግን መቅደስ ውስጥ የነበረ የረከሰ ነገር የተጋለጠበት ምንም እንኳን ታቦቱን አብረው ይዘው ቢሄዱም ወደ ጦርነት ታቦቱ የተማረከበት ደግሞም የኤሊ ልጆች ደግሞ በጦርነት የተገደሉበት ምዕራፍ 5 ግን ይሄ ታቦቱ ከተማረከ በኋላ በጠላት ምድር በፍልስጤማውያን ሰፈር አስደንጋጭ ነገር እያመጣ ማንም ሰው ሳይነካው የአሕዛብ ዳጎን እየሰገደለት እንደነበረና ወደ እስራኤል ምድር እንደገና እንደመለሱት ምዕራፍ 6 ላይ ከተመለከተ በኋላ ነው ምዕራፍ 7 ላይ ይሄንን የሚናገረው የፍልስጤማውያንን ሕይወት የሚናገረው። እንግዲህ በወፍ በረር ከ1 እስከ 7 ደረስኩላችሁ ማለት ነው። 7 ላይ ገና ሲጀምር እጅግ በጣም የሚያስፈራ ጦርነት እንደገጠማቸው እንመለከታለን። ኃይለ ቃል ያለው 12 ላይ ነው። የምፈልገው ቃል የሚንሸራሸረው በሱ ላይ ስለሆነ ከዚህም በኋላ ይላል ሳሙኤል አንድ ድንጋይ ወስዶ በምጽጳና በሼን መካከል አቆመው፣ ስሙንም እግዚአብሔር እስካሁን ድረስ ረድቶናል ሲል አቤኔዘር ብሎ ጠራው። እግዚአብሔር እስካሁን ድረስ ረድቶናል this far the Lord has helped us ሲል ኤቤኔዘር ብሎ ጠራው ብሎ ይናገራል። ኤቤኔዘር ኤቤን ማለት በራሱ help ማለት ሲሆን ኤዘር ደግሞ ማለት ስቶን ማለት ነው፣ ወይም ደግሞ የእርዳታ አለት የእርዳታ ድንጋይ የእርዳታ አለት the stone of help ማለት ነው። በቀጥታ እግዚአብሔር እስካሁን ድረስ ረድቶናል የሚል ትርጉም አይደለም ኤቤኔዘር የሚለው ያለው እግዚአብሔር አምላክ እንደረዳው ለመናገር አቤኔዘር ብሎ ያንን ስፍራ ጠራው ብሎ ይናገራል። ከዛ ውስጥ ታዲያ እኔ እግዚአብሔር በልቤ ዛሬ ወደ እናንተ እንዳመጣው እስከ ዛሬ ድረስ የሚለውን ሐሳብ በልቤ ያስቀመጠው የእግዚአብሔር ስም የተባረከ ይሁን። ብዙ ምዕራፎችን አልፈዋል። ብዙ ነገሮችን ተመልክተዋል። በተለይ ሙሴ ከሞተ በኋላ ኢያሱ ወልደ ነዌ ላይ ኢያሱ ይመራቸው ነበር። ከዛ በኋላ የመሳፍንቱ መጽሐፍ ሲጀምር ማንም መሪ የለም ምን እናድርግ እያሉ ይመጡ ጀመር። ሳሙኤል ላይ ሲደርሱ ግን መሳፍንት ሩት ካለፈ በኋላ ሳሙኤል ላይ ሲደርሱ ግን በሳሙኤል መሪነት እስራኤል ትወጣ ትገባ እንደነበረ እዚህ ስፍራ እንመለከታለን። በጣም የሚደንቃችሁ ሕይወታችን በተለይ የምንኖርበት ምድር በጣም ብዙ ነገር ያለው ብዙ ሰዎች ሊኖሩበት የዓለም ሕዝብ ሁሉ መጥቶ ሊሰፍርበት የሚወድ ምድር ሆኖ ሳለ ነገር ግን በዓለም ደግሞ የታወቀ የጭንቀት ምድር ነው። ሰዎች በብዙ ጭንቀት የሚመቱበት ሁሉ ነገር እያላቸው ምንድነው ነገ የሚገጥመኝ ብለው በብዙ ጭንቀት በብዙ ዲፕሬሽን መኖር እንደው ምን ያስፈልጋል ነገን አፎርድ ላደርገው አልችልም በዚህ ጭንቀት ብለው ብዙዎች ራሳቸውን እስኪያጠፉ ድረስ ከባድ ነገር የሚሆንበት ምድር ላይ ነን ያለነው። እግዚአብሔር አምላክ ግን ዛሬ ይሄንን መንፈስ የሚሰብር አስደናቂ ቃል በመካከላችን ልኳል። ምን በሚል እስከ ዛሬ ድረስ እስቲ እስከ ዛሬ ድረስ በሉ እስቲ። በደንብ እየተናገርኩት ስመጣ ይገባችኋል። ኢየሱስ ራሱ ሲናገር ከተናገራቸው ከባድ የሆኑ ትልቅ ትምህርቶች ውስጥ የተራራው ስብከት እንደሆነ ሁላችን እናውቃለን። ታዲያ የተራራውን ስብከት ስንመለከት ከተናገረው አንደኛው ነገር አንዱ ቁጥር 27 ላይ ለመሆኑ ከናንተ መካከል ተጨንቆ በእድሜው ላይ 1 ሰዓት ወይም 1 ስንዝር የሚጨምር በእድሜው ላይ 1 ሰዓት የሚጨምር ደግሞ በቁመቱ ላይ 1 ስንዝር የሚጨምር ማን ነው ብሎ እንደተናገረ እንመለከታለን። ማለት ያላችሁ ነገር ሁሉ የተሰጣችሁ ነው። የተሰጣችሁ እንዲሰጣችሁ ከምትፈልጉት በላይ ነው። ተጨንቃችሁ የምታመጡት ነገር ኦልሬዲ ከተሰጣችሁ ነገር ጋር አይገናኝም። ቅድም ቆንጆ ስትለው በጣም ደስ ነው ያለኝ። የምንጠይቀው ነገር ከጌታ አይበልጥም። ደግሞ እየለመነን ያለው ነገር ከጌታ የሚገዝፍ አይደለም። እሱ ብቻ አይደለም፣ መልሳችን እንኳን ቢሆን ከጌታ የሚበልጥ አይደለም። እስቲ ምን ይሆን ያስቀመጥ ነው? ጌታ ከሰጠን የሚበልጥ ነገር የለም። የእግዚአብሔር ስም የተባረከ ይሁን። ስለዚህ አለ 27 ላይ ይሄንን ብሎ 34 ላይ ስለዚህ ምን እንበላለን ምን እንጠጣለን ብላችሁ ስለ ነገ በማሰብ አትጨነቁ፣ የነገ ጭንቀት ለነገ ይደር። ወይም ደግሞ የድሮ ትርጉም ለነገ ክፋቱ ጭንቀቱ የራሱ ይበቃዋልና እናንተ ስለ ነገ አትጨነቁ። በነገራችን ላይ ነገ የሚባል ቀን የለም። ነገ የሚባል ቀን ውስጥ ኖሮ የሚያውቅ የለም። ነገን ስንደርስበት ዛሬ ነው። ልክ ነገ ላይ ደርሰን ዛሬ ስንለው
ነገ ከነገ ወዲያን ደግሞ ነገ ስንለው ስንደርስበት ዛሬ የሆነ ዛሬ ላይ የሚያስፈልገንን ነገር እግዚአብሔር አሳጥቶን እንደማያቅ ሊያሳየን እግዚአብሔር በብዙ ድንቅና ታምራት ውስጥ አሳልፎናል። ይደንቃል። መስፍኔ ባለፈው ሲመሰክርልን ነበር አይደለ? የሚበላ ነገር እንኳን እጅግ በጣም የሚያስቸግርበት ጊዜ ነበረ እያለ ሲመሰክርልን ነበር። አንድ እውነት ልንገራችሁ ግን ይኸው በመካከላችን አለ። አምሮበት ስንት ዘመን ተጉዞ አለ። ማንም ሰው በመንገድ ላይ በረሃብ የሆነ ነገር ሆንኩኝ ሊል አይችልም። እግዚአብሔር አምላክን የታመነ የሁላችሁ መጽሐፍ ቅዱስ ሲነግረን ነገ ክፋቱ ጭንቀቱ ይበቃዋልና ነገን አምጥታችሁ ዛሬ ላይ አስቀምጣችሁ የነገን ጭንቀት አትጨነቁ ይለናል እግዚአብሔር። የእግዚአብሔር ስም የተባረከ ይሁን። ይልቁንስ ይህንን ነገር የሚያጠፋላችሁ ምንድነው? እስከ ዛሬ ድረስ ብትሉ ነው። ይኸውላችሁ እንደዚህ ነው የሚሆነው። ስለ ኑሯችን እግዚአብሔር ገና ምንም ነገር በሌለን ጊዜ አመጣና አንዳንዶቻችንን ከ500 ከ600 ብር ቤድሩም ሼር አድርገን ኦር ደግሞ አፓርትመንት ሼር አድርገን ከምንኖርበት ከፍ አድርጎ ጨምሮ 2-3 ደግሞ አልበቃ ከፍ እያደረገ ብዙ ነገር ውስጥ ገባን። አሁንም ግን ነገ ምን ይሆን ብለን ስለ ኑሯችን እንጨነቃለን። ነገ የቤት ኪራይ መክፈል ቢያቅተኝስ ማነው እንደው ይሄንን ችግሬን የሚሞላልኝ እንላለን። ይሄ ብቻ አይደለም፣ ስለ አገልግሎታችን እንጨነቃለን። ነገ ስንት ሺህ ሰው ቪው ያደርገው ይሆን የኔን ቪዲዮ ወይም የኔን መሴጅ ልንል እንችላለን። ወይም ደግሞ እንደው ቤተ ክርስቲያናችን ከምን ተነሳ ምን ትደርስ ይሆን ብለን ስለ ነገ እንጨነቃለን። እንግዲህ አሁን እያልኳችሁ ያለሁትን ልብ በሉ። አትጨነቁ እንጂ አታስቡ አላልኩም። መጽሐፍ ቅዱሳችን ከጫፍ ጫፍ ጀምሮ እግዚአብሔር አምላክ የዕቅድ አምላክ እንደሆነ ይነግረናል። በዕቅድ እንደሚሰራ ያቀደውን ደግሞ አስቦ ለእናንተ የማስባትን እንደሚል አስቦ እንደሚሰራ፣ ነገር ግን ከጫፍ ጫፍ ደግሞ መጽሐፍ ቅዱሳችን ምን ይነግረናል? ዶንት ወሪ አባውት ኤኒቲንግ በት ፕሬይ አባውት ኤቭሪቲንግ ብሎ ነው የሚነግረን። የእግዚአብሔር ስም የተባረከ ይሆን። አንድ እውነት ልንገራችሁ፣ ዛሬ ላይ የደረስንበትን አገልግሎት ተመልክተን እግዚአብሔርን ብናከብር ሌላ ድል እግዚአብሔር አምላክ ነገ አለው። እስከ ዛሬ ድረስ እንደርሳለን። አሁን 14 ዓመት ሞላን በአገልግሎት። በእውነት 2 ዓመት ላይ እያለን 3ኛው ዓመት እንዴት ይሆን 4ኛው እያለን እዚህ ደርሰናል። እግዚአብሔር ደግሞ በሕይወታችን ይቀጥላል። ስለ ልጆቻችሁ የምትጨነቁ አላችሁ፣ በእግዚአብሔር ላይ ጣሏቸው ልጆቻችሁን። ልጅን እኮ መውለድ መብታችሁ እንኳን አልነበረም እኮ አይደለ? ነገር ግን እግዚአብሔር ልጆቻችሁን ሲሰጥ ሊያሳድግ የሚችል ልክ ልጅ ሆኖ እንደው ጤነኛ ባይሆንስ የምወልደው የሚለው ጭንቀት ከወጣ በኋላ ደግሞ እንደው በበሽታ አደግ ሲል ደግሞ እንደው ቢበላሽ ሱስ ውስጥ ቢገባስ አደግ ሲል ደግሞ ጥሩ ትዳር ይዞ ይኖር ይሆን ጥሩ ትምህርት ቤት አደግ ደግሞ ሲል አቤት ያለው ነገር ሲገርም በእውነት ነው የምላችሁ። እኔ ልጆችን ወልጄ ልክ እናቴ ጋር ኢትዮጵያ ስደውል ልክ ድሮ በልጅነት እንዳለ ነው ደህና ነን ልክ በቃ በትክክል ተጨንቃ የምታወራኝ። መቼም ቢሆን እኛ አባቶች ብንሆን ልጅነታችን ይቀጥላል አይደል? ለወላጆቻችን ልክ እንደዛው ስለ ልጆቻችን ማሰብ፣ ስለ ጤናችን። አንድ ነገር ላሳያችሁ፣ ስለ ሀገራችን፣ ስለ ስራችን፣ ስለ ግንኙነታችን፣ ስለ ቤተሰቦቻችን፣ ስለ ጤናችን ስለ አንድ ያወጣሁትን ነገር ላሳያችሁማ። በጣም የሚደንቃችሁ በሰውነታችን ውስጥ ልብ፣ ሳምባ፣ ጉበት፣ ጣፊያ፣ ኩላሊት ምን እያላችሁ በጣም ሜጀር የሆኑ ወደ 78 የሆኑ ኦርጋንሶች አሉን። አንድ ሰው የሆነ ጉበቱ ቢታመም ኩላሊቱ ደና ነው። 77 ደና የሆነ ሰውነት አለው። ኦርጋንስ አሉት ሜጀር የሆኑ ነገሮች። ይሄ ብቻ አይደለም፣ ከ20 እስከ 30 ትሪሊየን የሚሆኑ ብለድ ቬስሎች ወይም ብለድ ሴሎች አሉ አንድ ሰው ሰውነት ውስጥ። ይሄ ብቻ አይደለም፣ ወደ 206 የሚሆኑ አጥንቶች አሉ ሰውነቶቻችን ውስጥ። አንድ ጊዜ ጣቴን የሆነ ነገር እንደዚህ ለመክፈት ስታገል እቺን ቋ አርጎኝ እንዴት ስንት ወር እንዳሰቃየችኝ አውቃለሁ። ትንሿ ጣቴን ከትንሿ ጣቴም እዚች ጋር የምትታጠፍ 2-3 ተብሎ አንዷ ፓርት ላይ ትንሽዬ ለዚያውም ጫፏ ስለተነካች፣ ነገር ግን 206 ቦኖች አክቲቬት ያደርጋሉ። ተነስታችሁ ስትቆሙ፣ አሁን ተቀምጣችሁ ጤነኛ የሆነ ኢየሱስ ክርስቶስ ጌታ ነው። እስቲ ሁሉም ነገር የሚሰራ እስቲ ሁሉም አጥንቴ ይሰራል የሚል እስቲ። ይሄ ብቻ አይደለም፣ ወደ 600 መስሎች አሉን አጥንቶቻችንን ደግፈው የሚይዙ። አሁን ማይኩን እንኳን እንደዚህ መያዝ የምችለው አጥንት ብቻ ስላለኝ ሳይሆን መስሎቼ ስለሚሰሩ ነው። ይሄ ብቻ አይደለም፣ በጣም የሚደንቃችሁ ወደ 86 ቢሊዮን ኒውሮንስ አእምሮአችን ውስጥ አሉ።
እንደገና ይሄ ብቻ አይደለም። በጣም የሚያስደንቀኝ ልንገራችሁ። ልባችን በአንድ ቀን ውስጥ 2000 ጋለን ደም ፓምፕ ያደርጋል። ዱ ዩ ቢሊቭ ዲስ? 2000 ጋለን በሊትር ደግሞ ከሆነ 7500 ሊትር ፓምፕ ያደርጋል። አሁን እየሰራው ያለሁት እየተናገርኩ ያለሁት እየተንቀሳቀስኩ ያለሁት ወደ አእምሮዬ እንደሚገባ ደም እየተመላለሰ ስለሆነ ነው። አይኔ የሚያየው እዚህ ጋር አፌ እንደፈለገ በቃ የሚንቀሳቀሰው እንደዚህ ብሎ ተጣሞ ያልቀረው ምን ያልሆነው ደም እንደሚገባ ስለሚንቀሳቀስ ነው። ከ3 እስከ 5 ደቂቃ ደም ፓምፕ እያደረገ ልቤ ወደ ጭንቅላቴ ባይሄድ ደምና ኦክሲጅን ባይደርሰው ዴድ የሚባለው ብሬን ይሄ ነው። እነዚህ ሁሉ በአንድ ቀን ውስጥ ነው ማወራችሁ። ወደ 100,000 ጊዜ ፓምፕ ያደርጋል ደም እና በዛ ውስጥ 2000 ጋለን። በጣም ያስደንቀኛል። ሌላው ሳምባችን ደግሞ hundreds of millions of ታይኒ የሆኑ ብለድ ሴሎች ውስጡ አሉበት። ዲኤንኤያችን ውስጡ ቢዘረጋ በጣም የሚገርመው አንድ ነገር ላሳያችሁ። ብለድ ቬስላችን ከውስጥ ወጥቶ በተለያየ ነገር ውስጥ አልፎ ወደዚህ እየመጣ እየተመለሰ ምናምን ነው እንጂ ቀጥታ ቢዘረጋ የአንድ ሰው ግሮውን አፕ የሆነ ትልቅ ሰው የሆነ አንድ ሰው ኢንድ ቱ ኢንድ ቢዘረጋ ብለድ ቬስሉ 60,000 ማይል ይደርሳል። በኢየሱስ ስም አላችሁ አይደለ? እያንዳንዱ እነዚህ ሚሊየንስ ኦፍ ብለድ ቬስላችን ተጠጋግተው ተነባብረው ቢዘረጉ ያን ያክል የሚሆን ነገር ውስጥ ያለ። የእግዚአብሔር ስም የተባረከ ይሁን። ከዚህ ውስጥ ዛሬ ቆሜ ስናገር አንዱም ምንም የሆነ ነገር የለም። ኢየሱስ ክርስቶስ ጌታ ነው። እኔም ጋር ደና ነው በሉ እስቲ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ሩት እንደዚህ ነው የሆነችው። ከባለቤቷ ከአቤሜሌክ ጋር ተነስታ ቤተልሔም የእንጀራ ቤት the house of bread ከሚባለው የሚያስጨንቅ ነው፣ እዚህማ እንዴት ይኖራል ብላ ወደ ሞዓብ ሄደች ከባሏ ከአቤሜሌክ ጋር። ባሏ አቤሜሌክ ልጆቿ ሜልዮንና ኬልዮን ከሞቱ በኋላ ምዕራፍ 1 ቁጥር 1 ላይ ተነስተው ረሃብ ስለጸና በቤተልሔም ከእንጀራው ቤት ረሃብ ጸንቶ በጭንቀት ምክንያት ወደ ሞዓብ ሄደው ባሏን ልጆቿን ቃታች በኋላ ስትመለስ ቁጥር 19 ላይ ሁለቱም ወደ ቤተልሔም ደረሱ። ሩትና ኑሃሚን ማለት ነው። ሩትን ያልኳችሁ ቅድም ኑሃሚን ማለቴ ነው። ሲደርሱ ወደ ቤተልሔም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑሃሚን አይደለችምን አሉ ይላል። ልንጠፋ ነው ሊያልቅልን ነው ብለው ከጠፉበት ከሄዱበት ቤተልሔም ስንቱ ሰው በሰላም አለ። እሷ ግን ጠፍታ የሄደችበት ቦታ ባሏን ልጆቿን ጥላ ተመለሰች። ብዙ ጊዜ ጭንቀት የሚያንከራትተን ብዙ ነገር የሚያመጣብን ነገር የሚመስለን ሁሉ ሰላም ነው። ኢየሱስ ክርስቶስ ጌታ ነው። ራሱ ጳውሎስ ሲናገር በሚያስገርም ሃይ ሴኩሪቲ ፕሪዝን ውስጥ ሆኖ በጌታ ደስ ይበላችሁ። እስቲ ደስ ይበላችሁ በሉ እስቲ። በጌታ ደስ ይበላችሁ። እንዴ በእስራት በምናምንማ ቢሆን እንደኔ የሚከፋው የለም። በእስራት ብቻ አይደለም፣ በእስራቴ እንኳን የታሰረ ሰው መጠየቅ እጅግ በጣም ስለሚያስፈራ ፈጽሞ በእስራቴ እንኳን አልደረሰልኝም፣ በኋለኛው ሙግቴ ገሌ አልደረሰልኝም ይል ነበረ። የታሰረ ሰው መጠየቅ እንኳን የሚያሳፍር ስለሆነ፣ እሱ ግን ከእስር ቤት ሆኖ የተፈታ ሰው ምን አለ? በጌታ ደስ ይበላችሁ። ሃሌሉያ! ለምን ቢባል ይሄ የሚኖረው እስከ ዛሬ ድረስ እያለ ስለሚኖር ነው። የእግዚአብሔር የአምላካችን ስም የተባረከ ይሆን። ጳውሎስ የሚኖረው ነገ ብሎ ራሱ አውቆት እኮ ነው። ነገ ለጢሞቴዎስ በመስዋዕት እንደሚደረግ ማለትም እንደ እንስሳ ማለት ነው የምታረድበት ጊዜ ደርሷል እያለ ነገ አገዳደ አሟሟቴ እንዴት ይሆን ብሎ እንቅልፍ አላጣም። ኢየሱስ ክርስቶስ ጌታ ነው። እስከ ዛሬ ድረስ እስቲ እስከ ዛሬ ድረስ ሃሌሉያ! ዋው! የብዙዎቻችን ጭንቀት የብዙዎቻችን ነገር ነገ ምን ይሆን? በህይወቴ በጤናዬ ምን ይሆን? እንደው በቃ ሹገሬ ጨምሮ ላይ ኮሌስትሮሎን ሃርት አታክ ሲምፕሊ ተኝታችሁ ሃርት አታክ ገጥሞኝ የሆነ ነገር በሆነስ የሚሉ ብዙ ነገሮች። ዛሬ ደህና ናችሁ? እስከ ዛሬ ደህና ነን። የእግዚአብሔር ስም የተባረከ ይሁን። እስከ ዛሬ ስላለን ነገር እንዳንባርከው ነገን እያሳየ ያስኮረፈን ጠላት የተወጋ ይሆን።
እስከ ዛሬ ያገለገላችሁትንና የሮጣችሁለትን ነገር አስባችሁ ደስ እንዳትሰኙ ነገ አገልግሎቴና ቤተክርስቲያኔ ምን ይሁን ብላችሁ ተጨንቃችሁ ፈጽሞ ዛሬን ደስታን ያሳጣችሁ ነገር የተወጋ ይሆን። ዛሬ ላይ ያለው ትዳራችሁ፣ ህይወታችሁ፣ ልጆቻችሁ ደና ሆነው በማዕድ በአንድነት ከእናንተ ጋር ተቀምጠው ደስ እያላቸው እየሳቁ እየተጫወቱ ሲያድግ ደግሞ ምን ይገጥመው ይሆን ይሄ ልጄ ብሎ እረፍት ያሳጣችሁ የተወጋ ይሆን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እንደዚህ መጮህ እየቻልኩኝ መናገር እየቻልኩ መንቀሳቀስ፣ መስራት፣ መውጣት፣ መግባት፣ መብላት፣ መጠጣት፣ መተኛት፣ መነሳት እየቻልኩኝ ነገ ተኝቼ ብቀርስ መነሳት ባልችልም እያለ የሚያስጨንቅ መንፈስ በኢየሱስ ስም የተወጋ ይሆን። ሃሌሉያ! እንደዚህ አይነት የሚያምር ቤተክርስቲያንና በአንድነት ደግሞ ምንተምበትን ምንሰማራበትን እርሻ ሰጥቶን ደግሞ እንደው ኔክስ ደግሞ የምንገዛው ሁለተኛ ሶስተኛ ቸርች ምን ይሆን እንደው በቃ እንደው የሚያሰኝ የተወጋ ይሆን። ዛሬን ደስ ይበለን። ዛሬን ኢየሱስ ጌታ ነው። ጥቂት ነገር ልበላችሁ ታዲያ። እስከ ዛሬ ድረስ የሚል ሰው ሁለት ነገሮችን ላሳያችሁ። አንደኛ መገለጫውን፣ ሁለተኛ ውጤቱን አሳይቻችሁ ጨርሳለሁ። ታዲያ ይሄ ሰው እስከ ዛሬ ድረስ እስካሁን ድረስ እግዚአብሔር ረድቶናል ብሎ አቤኔዘር ከማለቱ በፊት ያደረጋቸው ነገሮች እነዚህ ናቸው። ቁጥር 9 ላይ ሳሙኤልም አንድ የሚጠባ የበግ ግልገል ወስዶ ሙሉ በሙሉ ለሚቃጠል መስዋዕት አደረገው። መስዋዕት ሲያደርግ ያደረገው ነገር ፍልስጤማውያን መጥተው ከበውናል፣ መጥፋታችን ነው፣ ማለቃችን ነው፣ ኃጢአታችንን ሁሉ ይቅር እንዲለን ወደ እግዚአብሔር አምላክ ጸልይልን ሲሉት በመጀመሪያ ያደረገው ነገር ምንድነው? የሚጠባ የበግ ግልገል ወስዶ አረደውና የሚቃጠል መስዋዕት አድርጎ ለእግዚአብሔር አቀረበው። እስቲ ለእግዚአብሔር አቀረበው በሉ። ምስጋና ከህይወታችሁ እየጠፋ ሲመጣ እናንተ እስከ ዛሬ ድረስ እግዚአብሔር ረድቶኛል እያላችሁ አይደለም። ይሄ ሰው ፍልስጤም አገሪቱን ከበው የተወሰኑትን ግዛት ኦልሬዲ ይዘዋል። አሁን ደግሞ ወደ ምጽጳ መጥተው እሱን ሊከቡ ሊይዙ ሲሉ ጣዖትና ዳጎናቸውን ሁሉ ጥለው እስራኤላውያን እግዚአብሔርን ወደ መከተል ሲመጡ ከበዋቸው መጡ ብሎ ይናገራል። የዛ ጊዜ ምን አደረገ ይላል? መስዋዕትን አቀረበ። እስቲ መስዋዕትን አቀረበ በሉ። አንደኛው መገለጫው እውነተኛ የእረፍት ህይወት። እኔ እንደውም እስከ ዛሬ የሚለውን ወይም እስካሁን የሚለውን የእረፍት ህይወት ብየዋለሁ። ለምን እንደሆነ ታውቃላችሁ? እስከ ዛሬ ባለው ካላረፋችሁ በሚመጣው አታርፉ። በእውነት ነው ምለው። አዲስን ነገር አንመኝ፣ አዲስን ነገር አንፈልግ አይደለም። ዛሬ ላይ ባለው ነገር ደስ ያልተሰኘ ነገ በሚመጣው ደስ አይሰኝም። በጣም አይ ካን ጋራንቲ ዩ። ዛሬ ምንድን ነው ያለሽ? የሚገርም ትዳር ያለው ሰው የሚገርም አንድ ቀን እንደው ከሚስቴ ጋር ብጣላስ ብሎ እንዴት እየተጨነቀ ይኖራል? እንደው ሙልጭ አድርጌ ሰድቢያት እንደው ብፋታስ? ዛሬ ደህና ናችሁ? ከሚስታችሁ፣ ከባላችሁ፣ ከወንድም ከእህታችሁ ደህና ናችሁ? ዛሬ የእግዚአብሔር ስም የተባረከ ነው። ታዲያ አንደኛው መገለጫ በደንብ አድርጋችሁ ያዙልኝ። የእረፍትን ህይወት እስካሁን ድረስ ብሎ የሚኖር ሰው መገለጫው እውነተኛ መስዋዕት ያቀርባል፣ ምስጋና ያቀርባል። ምስጋና መቼም ከአንደበቱ አይጠፋም። የእግዚአብሔር ስም የተባረከ ይሁን። ከመጸለዩ በፊት አመጣና መስዋዕቱን አቀረበ። ሳሙኤል ገብቶታል። የሚሰራ ጌታ አለ። እስከ ዛሬ ድረስ የረዳ ጌታ አለ። እስከ ዛሬ ድረስ ለሰራው አቀርባለሁ፣ አሁን ደግሞ ጠላትን ፌስ አደርጋለሁ አለ። የእግዚአብሔር ስም የተባረከ ይሁን። ውጊያው ይቀጥላል። እስከ ዛሬ ድረስ ግን ደህና ነን። ጦሩ ይወረወራል። እስከ ዛሬ ድረስ ግን ደህና ነን። ሃሌሉያ! አለ ጦርነት። ዳዊትን በገና ደርድርልኝ እያለ ልክ ሲጀምር መንፈሱ ልክ እየለቀቀው ከሳውል ክፉ መንፈስ እየሸሸ ሲመጣ ጥቂት ይቆይና ነቃ ሲል ይሄ ሰው እኮ ሊወርሰኝ ነው ብሎ ዥው ያደርጋል ጦር። ዳዊት ግን አይነካም። ሮጥ ያመልጣል፣ ይወጣል። እንደገና ይቅርታ እንግዲህ ልጅህን እንደገና ላከልኝ ይልና እሰይን ያስመጣል። አሁንም ጦር ዥው ይላል። ዳዊት እየዘመረ ኢየሱስ ክርስቶስ ጌታ ነው። ሳኦል በክፋት ጦሩን ቢሰብቅ ከግድግዳ ጋር ነፍሴን ሊያጣብቅ
ቢወረውርም ደግሞ ደጋግሞ ጋሻ ሆነልኝ ያንተ እጅ ቀድሞ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። በገናውን እየደረደረ እንደዛ ይላል። አቤቱ ጉልበቴ ሆይ እወድሃለሁ። ኢየሱስ ክርስቶስ ጌታ ነው። ምስጋና አይጠፋም። እዛ ጋር በጎቹን በትነ መታ የሚል ኤልያብ አለ። አባቱ ከነመኖሩ የረሳው ሰው ነው። ሳኦል ለማጥፋት የሚተጋ ነው። ምስጋና ግን አይቋረጥም። ሃሌሉያ! የእግዚአብሔር የአምላካችን ስም የተባረከ ይሁን። ለዚህ ነው ሲናገር ዳዊት ምስጋናን የሚሰዋ እርሱ ያከብረኛል፣ ማዳኔንም የማሳይበት መንገድ በዛ አለ። ማዳን ከገጠማችሁ ነገር የድሮ ትርጉም ሲጽፈው እንዴት እንደጻፈው ባላቅም የሚናገረው መንገዱንም ቀና የሚያደርግ እንደማለት ነው። የተናገረው ነገር he who orders his conversation his life በትክክል ህይወቱን ቀና የሚያደርግ ክፉ ነገር ገጥሞት ከባድ ነገር ገጥሞት መልካም ነገርን መናገር የቀጠለ ሰው ለዛ ማዳንን የማሳይበት መንገድ አለ። ሃሌሉያ! የሚያስጨንቅ ነገር እያለ መናገር የቀጠለ ያ እውነተኛ ማዳኔን የማሳየው ሰው ነው። ምስጋናን እየሰዋ አካሄዱን እያስተካከለ የሄደ ሰው፣ በትክክል ነገን ሳይፈራ የሄደ ሰው፣ እውነተኛ ምስጋናን የሚያቀርብ ሰው፣ ይሄ ሰው ማዳኔን አሳየዋለሁ፣ ኢየሱስ ክርስቶስ ጌታ ነው። ባለፈውም ሲነገረን አልነበር? ኢዮሳፍጥ ያን የሚያክል በጣም ከባድ ሰራዊት ሞዓብና አሞን የሴይርም ተራራ ሰዎች መተውበት ያደረገው ነገር ምንድን ነው? ምስጋናን ለእግዚአብሔር የሚሰዉ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉ ጌጠኛ ልብስ የለበሱ ሰዎችን ምን አደረገ? ከህዝቡ ጋር እስቲ ከህዝቡ ጋር ተማክሮ በሉ እስቲ። ለምን መሰላችሁ? ምናስተጋባው ነገር ምን ይሆን? ወንድማችን ጋር ስንመጣ ባክ ስራም ጠፍቷል፣ አገሪቱ እኮ ያላት ኢኮኖሚ ወደቀ፣ ምን ትዳር አለ፣ ሰው ሁሉ እኮ እየተፋታ ነው፣ ምን ባክ ዋጋ አለው ሁሉ ነገር፣ ምን ቤተ ክርስቲያን አለ፣ እዛ ጋር እኮ ሲያዩት እኮ ምስጋና ዝም ብሎ ይዘላል እንጂ ነው የምናስተጋባው ነው ወይስ ሪሊ ምስጋናን ኢየሱስ ክርስቶስ ጌታ ነው? ከህዝቡ ጋር ተማክሮ ሚስተጋባው ኢዮሳፍጥ ጋር አለቆቹ ጋር የተለያዩ ከሱ ስር የሚሰሩ ሰዎች ጋር የሚስተጋባው ድምፅ ምንድነው? እስቲ ምን እናርግ እግዚአብሔርን የምናመሰግንበት፣ እንዴት አድርገን እግዚአብሔርን እናክብረው? አንዱ ያነሳና የሚገርም ምስጋና ምን የሚል ይሁን? የምስጋናው ደግሞ ዝማሬ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ይሁን። ኢየሱስ ክርስቶስ ጌታ ነው። ጠላት መጥቶ፣ አዎ ጠላት መጥቶ የሚወጋ 3 ሰራዊት የ3 ሀገር ሰው መጥቶ፣ አዎ ምስጋና ይቀጥላል። የእግዚአብሔር ስም የተባረከ ይሆን። መገለጫው ይሄ ነው። እውነተኛ የእረፍት ህይወት መኖራችሁን ለማወቅ ምስጋናችሁን ቼክ አድርጉ። ምስጋና እየጎደለ ሲመጣ የእውነትም እውነተኛ እረፍት ህይወት ላይ አይደለም ያላችሁት። እስከ ዛሬ ድረስ ብለን እግዚአብሔርን እንድንባረክ እግዚአብሔር አምላክ ይፈልጋል። የእግዚአብሔር ስም የተባረከ ይሆን። ቅድም እንደነገርኳችሁ ልክ ሙሴ ከሞተ በኋላ ኢያሱ ተተካ። ከኢያሱ በኋላ ግን ኢያሱ ከሞተ በኋላ ማንም ሰው በዚህ እንውጣ በዚህ እንግባ የሚል አልነበረም። የዛ ጊዜ የእስራኤል ህዝብ ተሰባሰበና እግዚአብሔርን ጠየቀ። ማን ይውጣ ከመካከላችን ከፍልስጤም ጋር ለመዋጋት? ድሮ ኢያሱ ሲኖር በዚህ ተሰለፉ ይላል። በመጀመሪያ የሚወጣው ይሄ ነው ይላል። አሁን ማን ሲል እግዚአብሔር ይሁዳ ይውጣ። ምን ማለት ነው? በምስጋና ጀምሩት ውጊያውን። በምስጋና ይሁዳ ማለት ምስጋና ነው። በምስጋና ጀምሩት ውጊያችሁን፣ ማሸነፍ ትችላላችሁ። መሪ አይኑር፣ የሚያስቸግር ሰው ይኑር፣ ፈጽሞ ከመካከል ይሄማ አይሆንም የሚል ሰራዊት ይኑር፣ የጦር አዛዥ ይኑር፣ የትኛውም በምስጋና ከተጀመረ ታሸንፋላችሁ። የእግዚአብሔር ስም የተባረከ ይሆን። ስለዚህ የምስጋና ቃል ከአንደበታችን እስቲ ፊታችን ደስ ብሎት ፈገግ ብሎ እንኑር። የእውነት ነው ምላችሁ። አንዳንድ ጊዜ በጣም የምንከበረው ካለን ነገር ይመስለን። ኖ በእውነት ነው ምላችሁ። እግዚአብሔር አምላክ ክብርን ከሰጣችሁ ማንም ሊነቃችሁ አይችልም። ማንም ሊያዋርዳችሁ አይችልም። ማንም ሰው የሆነ ደረጃ አይጠበቅም። የእግዚአብሔር ቤት ውስጥ የእግዚአብሔር ቤት ሁሉ የደረጃችን ልክ ክርስቶስ ነው። በቃ ሁሉ ጊዜ በእርሱ ደስ እያለን ነው የምንኖረው። የእግዚአብሔር ስም የተባረከ ይሁን። እንደውም የበለጠ አገልጋይ ስንሆን የበለጠ ዝቅ ነው የምንለው፣ የበለጠ ባሪያ ነው የምንሆነው። ደረጃ የተባለ ነገር የለም። ሃሌሉያ!
ስለዚህ ለምንድነው ደስ የማይለኝ? እስከ ዛሬ ያኖረኝ ጌታ፣ እስከ ዛሬ ድረስ ሕይወቴን የመገበ ጌታ፣ አገልግሎቴን የጠበቀ ጌታ፣ ደና ያደረገኝ ጌታ፣ እስትንፋስን በኔ ዘንድ ያቆየ ጌታ። አቤት አቤት! ይሄ ሁሉ እንደ ሰው ውስጡ እንዳለው ሰውነቱ ሀብታም የለም። እንደ ሰው እኮ ሀብታም የለም። ቀድም የነገርኳችሁ በደም ካልገባችሁ ደግመዋለሁ፣ ድገምልን የሚል ሰው ካለ ይሄ ሁሉ ብለድ ሴል፣ ይሄ ሁሉ ኦርጋን፣ ይሄ ሁሉ አጥንት ተሸክመን ነው የምንዞረው። ጤነኛ ሆነን እንደፈለገን እኔም አሁን እየተንቀሳቀሱ እግሬን እጄን አንቀሳቀሳለሁ እስካሁን ድረስ። እስቲ እስካሁን ድረስ ሃሌሉያ። ስለዚህ እስካሁን ድረስ የሚል እውነተኛ የእረፍትን ሕይወት የሚኖር ሰው ምስጋና ከአንደበቱ አይታጣም። ሁል ጊዜ ምስጋና። ሁለተኛ የጸሎት ሰው ነው የሚሆነው። ችግር ባለ ጊዜ የሚጋጠሙት የመጨረሻ የሚያስፈራ ጠላት ብዙ ቴሪቶሪያቸውን የወረሰ ፍልስጤም እያለ መጸለይ ማለት ምን እንደሆነ ታውቃላችሁ? ብዙ ጊዜ ይመስለናል፣ በጣም ጭንቀት ማራገፊያ ይመስለናል። ነገር ግን እኔ አልችለውም፣ አንተ ነህ የምችለው። እኔም በረከካለሁ፣ የከበደኝ ይንበረከካል ማለት ነው ጸሎት። የእግዚአብሔር ስም የተባረከ ይሁን። በርከክ የሚሉ ሰዎች ጠላቶቻቸውን የገዘፈውን ነገር መጣል ይችላሉ። ሳሙኤል ምን አደረገ ይላል? ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ። እስቲ ወደ እግዚአብሔር ጮኸ በሉ። ኢየሱስ ጌታ ነው፣ እርሱም ሰማው ይላል። ዋው! ለዚህ እኮ ነው ወደ እኔ ጩህ ያለው ኤርምያስን። በግዞት ቤት ነው ያለው። ከለዳውያን ወይም ደግሞ የዘመኑ ደግሞ ባቢሎናውያን ወይም ደግሞ ኢራቅ አካባቢ ያሉ ገዦች ገዝተውታል፣ ይዘውታል፣ በእስር ቤት አስቀምጠውታል። በእስር ቤት ሆኖ እግዚአብሔር እንደገና ወደ እኔ መጣ አለ። እንዴት ብሎ? ወደ እኔ ጩህ እኔም እመልሳለሁ። ሃሌሉያ! የወላችሁ በጣም የሚያስጨንቅ ነገር ሲመጣ ጨምሬ ስራ ልስራበት፣ ጨምሬ ደግሞ የመጨረሻ ብዙ ነገር ሪሰርች ላድርግ አይደለም። የመጀመሪያ ሰው ይንበረከካል። ኢየሱስ ክርስቶስ ጌታ ነው። ከሁሉ በፊት በርከክ ስንል ነገሮቻችን ሁሉ መገለባበጥ ይጀምራሉ። ብዙ ነገር አይታችኋል። አንዳንድ ጊዜ ብዙ ነገር ተሸክመን በርከክ ስንል ትላልቅ ጥያቄዎች እኮ ናቸው። ጥያቄ ይዘናል። ቆይ ስንበረከክ መጸለየው ይሄንን ልክ ገና ግን በርከክ ስትሉ ጥያቄን እንቀዋለሁ በአዲስ ዝማሬ ተክቼዋለሁ፣ ጥያቄን ችልለዋለሁ፣ ይልቁንም አመልክሃለሁ። በጣም የሚገርማችሁ ብዙ ጥያቄዎቻችን በርከክ ካለ ማለታችን የተነሳ የመጡ ናቸው። ሳንጠይቃቸው ይመለሳሉ። አይገርማችሁም? ገና አባታችሁ ይላል፣ ገና ሳትለምኑት በልባችሁ ያለውን ያውቃልና። በርከክ ማለት ነው የቸገረን ወገኖቼ። እንጸልይ ሲባል የእውነትን የሚደክመኛል ብዙዎቻችን። እስቲ የ2 ሰዓት ሙቪ ማየት እንችላለን። ተንበርክከን 30 ደቂቃ ሲሞላ ግን ሰዓት ይረዝምብናል። 1 ሰዓት ሲሆንማ አቤት ሰማይን ያወረድን ይመስለናል። 2ማ ከሞላ አቤት አለቀ እንላለን። እንዴት ይገርማችኋል! እግዚአብሔር አምላክ ግን ይላል በርከክ የሚሉ በብዙ ሩጫቸው ብቻ የማያምኑ። አትሩጡ አልልም። በጣም በጠንካራ ሰራተኝነት አምናለሁ። በጣም እመሰራለሁኝ። አቃለው ጠንካራ ሰራተኝነት ሪዋርዲንግ እንደሆነ፣ የእግዚአብሔርን ፈቃድ እንደሆነ፣ አገልግሎትም እንደሆነ በጣም አምናለሁኝ። ነገር ግን ልበላችሁ በሩጫ ብቻ ሰክሰስ እንዳለ አንመን። በርከክ እንበል። በሩጫ ቢሆን ይሄ ቤት ባላገኘ ነው ነበር። በርከክ እንበል። ኢየሱስ ክርስቶስ ጌታ ነው። በሩጫ ቢሆን ዛሬ ላይ የደረስክበት ባልደረስክ ነበረ። ኢየሱስ ራሱ ሳያቋርጡ ይጸልዩ ዘንድ ይሄንን አብሯቸው ነው። ግድ የለም እኔ እስካለው ችግር የለውም። ዋናው ከኔ ጋር መግባባት ነው አይደል? ሳያቋርጡ ይጸልዩ ዘንድ ራሱ ኢየሱስ ወደ ደብረ ዘይት ተራራ እየወጣ ሌሊቱን ሙሉ ይጸልይ ነበር። አር ዩ ሲሪየስ? የሚያበረታ መልአክ ታየው ለራሱ ለኢየሱስ። እኛማ ምንኛ ነው መጸለይ ያለብን? የእውነት ነው ምላችሁ። አቤት አንዳንድ ጊዜ ልጆቼን እላቸዋለሁ እንደ ውሃ አይጠማኝ ሩም ጭለበለም አድርጎ እርግት ብሎ ስልክ ጤን የሚል ኢሜል ሳይገባ ስራ ሳያጣድፈኝ የሆነ ስልክ ሳይደወል ዝግትግት አድርጎ በደረት ዝርግፍ ብሎ ቀኑ ሙሉ እየጸለዩ እየተነሱ ቃል እያነበቡ አይናፍቃችሁም? አንድ ጊዜ እስቲ የአንድ ዓመት ደሞዜን እችላለሁ የሚለኝ ሰው ማን አለ ከመካከላችሁ?
ዝግት አንድ ዓመት። ኢየሱስ ክርስቶስ ጌታ ነው። እንዴት ይደንቃል! በእውነት ነው የምላችሁ እንዴት እንደሚናፍቅ። በእግዚአብሔር ፊት ስንሆን መፈራት እንጀምራለን። ጠላት ይውላችሁ ከዛ በኋላ ይላል ፈጽሞ አልተከተሏቸውም። ፍርሃት በፍልስጤም ላይ ወድቆ ነበር። የሚወድቅ የሚንበረከክ ሰው አትችሉትም ፈጽሞ። ይውላችሁ እስራኤላውያን ታሪካቸው አስቴር ላይ ሄዳችሁ ስታዩ እኔና ደንገጥሮቼ እንጾማለን እናንተ ለ3 ቀን ጾሙ ሲጸልዩ በቃ ሲመለሱ ተዋቸው ተመለሱ ነው። ሲጸልዩ የው ምካሉ አይለቁም ያወርዱታል ከሰማይ ጌታን። የምር ነው የሚጸልዩት። ሕግ ያስገለብጣሉ እስራኤላውያን ሲጸልዩ። ከመጡ ጣዖት ያመልካሉ እንጂ ይገለባብጣሉ ነገርን። ኢየሱስ ክርስቶስ ጌታ ነው። በንጉሥ ቀለበት የታተመ ነው። ግን ምን ማድረግ እችላለሁ? ሌላ አዋጅ የሚያሰኝ ጸሎት ይጸልያሉ። ኢየሱስ ክርስቶስ ጌታ ነው። አስቸጋሪ ነው። ምን ማድረግ ይቻላል? ነገር ግን ይሄን አርጉ። ኦ ሃሌሉያ! ዋው! እግዚአብሔር አምላክ እንደዚህ አይነት ጸሎት ይፈልጋል። በመካከላችን እንዲየነደደ ሰማይን ዝቅ የሚያደርግ ይናጠቋታለሁ የሚለው አይደል? የቆረጡ የተወራረዱ እነዚህ ይናጠቋታለሁ የሚለው ኢየሱስ ክርስቶስ ጌታ ነው። ወደ እግዚአብሔር የሚቀርብ እግዚአብሔር እንዳለ ደግሞም ለሚለምኑት ምላሽን እንደሚሰጥ ሊያውቅ ያስፈልገዋል ነው የሚለው። ጠጋ ስንል አለ የሆነ ነገር። የእግዚአብሔር ስም የተባረከ ይሁን። ከሰማይ የሚያወርድ ጌታን። ለዚህ ነው ስትጸልዩ በመጀመሪያ በሰማያት የምትኖር በሉ፣ ፕሬዘንስ ውስጥ ግቡ። በመጀመሪያ ዝም ብሎ አባባል አይደለም። የኔና የናንተ ጸሎት ስራ ያለው ጸሎት ነው። ዝም ብሎ የሚባል የሆነ አይነት ድግም መደጋገም አይደለም። በሰማያት የምትኖር ስትሉ ፕሬዘንስ ውስጥ ትገባላችሁ። ከዛ አባትነቱ ጋር ስትመጡ ሪሌሽንሺፕ ይቀጥላል። የእግዚአብሔር ስም የተባረከ ይሆን። ከዛ ስም ይቀደስ ስትሉማ በቃ ታርጌቱን ታገኙታላችሁ። ኢየሱስ ክርስቶስ ጌታ ነው። ራሱ ኢየሱስ ሳያቋረጡ ይጸልዩ ዘንድ። ከዛ ኢየሱስ ምን አለ? ስለ ንዝነዛዋ ፈርድላታለሁ ብሎ ያ እግዚአብሔርን የማይፈራ ሰውንም የማያፍረውን ያንን ንጉሥ እንደዛ እንዳደረገ ምን ማለቱ እንደሆነ ታውቃላችሁ? በሌላ ንግግር ስለ ንዝነዛችሁ ፈርድላችኋለሁ እያለ ነው ጌታ ራሱ። ያ ንጉሥ እንደዛ ካለ እኔ ከነዘነዛችሁኝ በቃ አልችልም። ለዚህ ነው እረፍትን አትስጡ እናንተ ኢየሩሳሌምን እናንተ ቆነጃጅት ሆይ እግዚአብሔር ኢየሩሳሌምን እስኪያጸና በምድርም ላይ ምስጋና እስኪያደርጋት። ይኸውላችሁ ራሱ ስማችሁ ምስጋና ይሆናል። እንደኔ ማለት ነው። ጌታ ይባረክ። ስማችሁን ራሱ መለወጥ ለምን መሰላችሁ? ኢየሩሳሌምን ምስጋና እስኪያደርጋት ማለት ገና ሲያያችሁ ሰው ምስጋና ነው የሚታሰበው። ገና ሲያያችሁ ወደዛ ከቀረባችሁ ሲታይ ገና ግሬስን ቸርች ሲያይ ምስጋናን ሲያይ ዜድን ሲያይ መስፍኔን ሲያይ ሰው አቤት ምስጋና ላይ የሰራው። ገና ስማችሁ ኢየሩሳሌምን እንደው ለምስጋና ብለን ነው ብዙ ጊዜ የምንናገረው፣ ግን ምስጋና እስኪያደርጋት ነው የሚለው። ሃሌሉያ! ማሳሰባችሁን አትተዉ አታቋርጡ ይላል። ኢየሱስ ክርስቶስ ጌታ ነው። ያረፈ ሰው የእውነት ያርፋል። ብዙ ጊዜ መሲ የምትጠቀመው ቃል አለ እንደው ፈሰስ ምንልበት ትላል። አቤት እውነት ነው፣ እውነት ነው። እኔ እስማማለሁ። ይሄን ቃል ገዛዋለሁ። ኮፒራይቱ የሷ ቢሆንም ፈሰስ ማለት በእውነት ነው መላችሁ። መታችሁ እስቲ ፈሰስ እንበል። 40 እንጸልያለን በሰዓት ሳንገደብ። እስቲ እንጸልይ። አቤት ሄደ እኮ ዘመናችን ሳንጸልይበት። አረ እንጸልይ እስቲ ጌታ ጋር ቀረብንበል። እውነተኛ የእረፍት እስከ ዛሬ ያለ ይውላችሁ ሚያካልበን ነገን እያሰብን ነው። ነገ እያልን ነው እየተካለብን ያለ ነው። እስከ ዛሬ ድረስ ያለ ሰው ይጸልያል። እስከ ዛሬ እስከ ዛሬ የረዳኝ ጌታ፣ እስከ ዛሬ እረፍት የሰጠኝ ጌታ፣ እስከ ዛሬ የቤት ኪራይን የከፈለልኝ ጌታ፣ እስከ ዛሬ ሞርጌጄን እየከፈለ ያላሳረፈረኝ ጌታ፣ እስከ ዛሬ መኪና ሰጥቶ እዚህ ድረስ ንዳ ያለኝ ጌታ ካላችሁ ትንበረከካላችሁ። የዛ ጊዜ እኛ እኮ ራሳችን ግድ የለም እኔው እችለዋለሁ፣ 2 ስራ መስራት ነው፣ 3 ማድረግ ነው፣ ሲያስፈልግ 4 ማድረግ ነው እያለን ሁሉን እችለዋለሁ እኮ ነው መንበርከክ ያቆም ነው። አሜሪካንስ ስፔሻሊ እንችለዋለን ምን ችግር አለው እያለን እኮ ነው መንበርከክ የቀነሰው። መንበርከክን ምን ጨምረው የእውነት አንተ ነህ የምትችለው የሚል ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ከዛ እንደተካለብን መጥቼ እንደተካለብኩ መጥቼ እሺ እላለሁ። ከዛ በኋላ ትንሽ እንደዚህ የሚያየኝ ሰው ራሱ አስተያየቷ ራሱ አላማረኝም ዛሬ ከዚህ ቸርች ማለት እጀምራለሁ። ጸሎት ላይ ከሆነ
ጠመም ያለን ፊት የሚያቃና ፊት ይዛችሁ ትመጣላችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። መጥተው ለመኑት ሳሙኤልን እባክህ መጡ እኮ ፍልስጥኤማውያኖች 5 ማይል ቀራቸው፣ ደረሱ። እዚህ ጋር እኮ ብዙ በሕይወታችን እንደሚሆን ደረሱ ሲሉት እርሱ ምን አደረገ? መስዋዕት ካቀረበ በኋላ ወደ እግዚአብሔር ጮኸ። እስቲ ወደ እግዚአብሔር ጮኸ በሉ። ዋው! ልክ በእነ አስቴር ዘመን እንደጀመርኩላችሁ ቅድም እዛ ጋር ይጸልያሉ፣ በሱሳ ግንብ ያሉት። አቤት ጌታ ሆይ አባቶችን ፈጽሞ ያልረሳ የአብርሃም የይስሐቅ ያዕቆብ አምላክ ሆይ ትውልድን አትረሳም፣ እኛ ከመንገድ ብንወጣ ማለት ጀመሩ። ከዛ በኋላ ብዙ ዘመናት የሰራኸውን ያዕቆብን የአብርሃምን ደግሞ የይስሐቅን ነገር አስብ ሲሉ ንጉሱ እንቅልፍ እምቢ። በደንብ እኮ ሌላ ጊዜ የሚገርም እንቅልፍ የሚተኛ ፈጽሞ ምንም ችግር የሌለበት ገና ወደ ራት እንደበላ ሚያንኮራፋ ሊሆን ይችላል። የዛ ጊዜ እምቢ። በዚህ ቢገላበጥ እዛ ጋር ሱሳ ግንብ ጋር አው ይላል ሰው። ኢየሱስ ክርስቶስ ጌታ ነው። በጓዳ ደግሞ ሳታስታውቅ አስቴርም ከደንገጡሮቿ ጋር ጌታ ሆይ ይህንን ሕዝብ ለመዋረድ አልፋ አትሰጥም፣ ለማላገጫ አሳልፋ አትሰጥም ይላል። ኢየሱስ ክርስቶስ ጌታ ነው። ምንድነው እንቅልፍ እምቢ አለኝ ባካችሁ ብሎ ሄድ እያለ መሄድ ጀመረ። ሄድ እያለ ሲሄድ ሲራመድ የሆነ ቦታ ይገባል። ሙቪ ቲያትር ያለው ሩም ቤተ መንግስት ውስጥ ላይጠፋ ይችላል፣ በዛ ጊዜ ማለት ነው። በእኛ ዘመን ልተርጉምላችሁና እስቲ እንቅልፍ እምቢ ካለኝ ሙቪ ላይ ምናምን ነገር ሊልና ኖ ይለዋል መንፈሱ። እዛ ጋር እስራኤላውያን ሲሉ ኢየሱስ ክርስቶስ ጌታ ነው። ኖ ሊድ ብሎ መዝገብ ቤት በኩል ለሊት ምንድነው መጽሐፍ መላነብ ነው ምንድነው እያለ ግድ የለም ልግባ፣ ግን በቃ ልግባ። ከዛ ግልጥ ሲደረግ ግልጥ ተደርጎ እንትና የሚባል አንድ ጊዜ በጦርነት ዘምቶ ኖ አሳልፈው እንትና የሚባል አንድ ጊዜ አሳልፈው ይላል። እንደገና ልክ አንድ ጊዜ ገበታና ታራ የተባሉ 2 የጦር መኮንኖች መጥተው ልክ መርዶኪዮስ እነሱን ሰምቶ ንጉሱን ከመፈንቅለ መንግስት አዳነው። አቁም። ኢየሱስ ክርስቶስ ጌታ ነው። የዛ ጊዜ ሰማይ ቆመ። ቆም አድርጎ ንጉሱን ምን ተደረገለት ታዲያ? አረ ምንም አልተደረገለትም። እሺ እንግዲህ ማን ነው በቤት ውስጥ ያለው? እዛ ጋር ሊያሰቅል ሃማ መጥቶ ቆሟል። መስቀያ 50 ክንድ ሰርቶ ሊያስፈቅድ ነው። መርዶኪዮስን ዛሬ አንጠለጠልኩት የመጨረሻው ቀን ነው ብሎ መጣና ናስቲ ንጉስ ሊያከብረው ለሚወደው ምንድነው የሚደረግለት? ንጉስማ ከኔ በቀር ይላል። ጸሎት ቢያደርገው ነው የምነግራችሁ። ጸሎት እንዲህ ነገርን ነው የሚገለባብጠው። ኢየሱስ ክርስቶስ ጌታ ነው። አትችሉትም የሚጸልየን ሰው። ኢየሱስ ክርስቶስ ጌታ ነው ፈጽሞ እና ሊደረግል እዛ ጋር እኮ ሊሰቅል ሊያስፈቅድ ነው። እዚህ ጋር መጣና እዛ ጋር እያሉ ሲጸልዩ ለእኔ ነው ሲል አዎ ይጨምር ክብር ይጨምር። እስቲ ቆይ የሃማንም ልብ እኮ ነው የሚያንቀሳቀሰው። የንጉሱ ፈረስ የንጉሱ ካባ ከፊቱ ደግሞ የሚለፍፍ ንጉስ ለሚያከብረው የሚል አቤት ይህን ሁሉ አደረገልኝ እኮ እያለ ሲል እንግዲህ ይሄንን ሁሉ ወስደ በንጉሱ ቤት ደጃፍ ለተቀመጠው ለመርዶኪዮስ አድርግ በጌታ በኢየሱስ ስም የሚል ይመስለኛል። በጌታ ቢሆን ማለት ነው። የእውነት ነው ምላችሁ። ጸሎት እንደዚህ ነገርን መገለባበጥ ይችላል። ለዚህ ነው እንደዚህ የሚለው ነገሩ ተገለበጠ። ሲተገለበጠ በሉ እስቲ መገለበጥ ይችላል። ጌታ ስትንበረከኩ ነገርን መገለባበጥ ይችላል። ሃሌሉያ። ለምን እንደሆነ አላቅም፣ እዚህ ላይ እንዴት እንደቆየው አላቅም። ጸሎት ነው ማለት ነው የሚያስፈልገን። የድል ህይወት መገለጫው የድል ህይወት ነው። 3ኛ እውነተኛ እስከ ዛሬ የሚል ሰው የድል ህይወት። እስራኤልም በዚያች ቀን በፍልስጤማውያን ታላቅ ነጎድጓድ አንጎዳጎደ፣ አስደነገጣቸውም፣ በእስራኤል ፊት ተመቱ። የእስራኤልም ሰዎች ከምጽጳ ወጡ፣ ፍልስጤማውያንም አሳደዱ፣ በቤት ካር በታች እስካሉት ድረስ መቷቸው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ድል መታየት ይጀምራል። እውነተኛ እስከ ዛሬ ድረስ የሚል ይውላችሁ እስከ ዛሬ ድረስ ባለማለት ያካልበንና ከድል ያፋታናል ጠላት። በቃ የነገውን የዛሬውን እንዴ 65 ዓመቴ የሆነ ነገር በቃ አስባችሁ 401k ጥሩ እኮ ነው አይደል? የዚህ ሀገር ፕላን አይደል? በስተርጅና ሰው እንትን እንዳይ ግን ያኛው ሳይኖረኝ ምን ልበላና ምን ልጠጣ ነው 65 ሲሞላኝ ጡረታ አስወጣ ብለን ዛሬ እንቅልፍ ማጣት። የዛሬ 25 30 ዓመት ተበድረን ዛሬ እንቅልፍ ማጣት ምን ይሉታል?
እግዚአብሔር አምላክ የዛም ጊዜ ማኖር ይችላል። የዛ ጊዜም ማኖር ይችላል። እስቲ እግዚአብሔር የዛ ጊዜ ማኖር አቅቶት ልሙት እስቲ እኔ የእውነት ነው ምላችሁ እስቲ እንደው በመንገድ ልውደቅ እስቲ በ70 ዓመቱ ምስጋና አርጅቶ እንደዚህ የተንገዳገደ የቤት ኪራይ መክፈል አቅቶት ወደቀ የሚል ትጽፋላችሁ። ኢየሱስ ክርስቶስ ጌታ ነው። የድል ህይወት የሚጸልይ ሰው ወይም ዛሬን የሚኖር ሰው እስከ ዛሬ ድረስ የሚል ሰው የድል ህይወትን እስከ ዛሬ ድረስ ርዕሴን እንዳትረሱት። እስከ ዛሬ ድረስ እስቲ ዋው! እስከ ዛሬ ድረስ የሚል ሰው የድል ህይወትን ይኖራል። በእውነት ነው ምላችሁ ምስጋና አይታጣውም። የጸሎት ህይወት ይኖረዋል። የድል ህይወት ይኖረዋል። የእግዚአብሔር ስም የተባረከ ይሁን። እስቲ አስቡት። ይኸውላችሁ እስራኤላውያንን ስንመለከት ያደረጉት ነገር ዘጸአት 15:27 ላይ ምንድነው? ልክ ሄደው 400 ዓመት የገዛ ሊደራደሩት የማይችሉት የፈርዖን ሰራዊት ብዙ ሰረገላ አምጥቶ ሲከተላቸው አለቀልን አሉ። እስከዛ ድረስ አልቀዋል? አላለቁም። ከዛ ግን ሄደው ልክ ሲደርሱባቸው እግዚአብሔር አምላክ ምን አደረገ? በመካከላቸው ደመናን አስገባ። ደመናን ማስገባት ይችላል። መጸለያችሁን ቀጥሉ። ብዙ ጊዜ የሚሆነው ብዙ በመናገር የሆነ ነገር እንደምናስተካክል፣ ብዙ በመሮጥ ነጋችንን እንደምናቀና፣ ብዙ አይነት ነገሮችን ደግሞ ኢንቨስቲጌት በማድረግ ነጋችን መልካም እንደሚሆን ነው የምናስበው። በርከክ ያለ ሰው ነገው መልካም ይሆናል። ስለዚህ እንደዚህ ያለ እየጸለየ እንደሆነ አስባለሁ። ለምን ትጮህብኛለህ ስላለው እግዚአብሔር ማለት ነው ሙሴን። ሙሴ ግን ይጮሃል። ምንድነው ይላል? እስራኤልን ግን ዞር ብሎ እነዚህ የምታዩዋቸውን ግብፃውያን ከዛሬ በኋላ አታዩዋቸውም ለዘላለም ይላል። ዞር ሲል ግን እግዚአብሔር ሆይ ምንድነው ይጮሃል። እዛ ጋር እግዚአብሔር ለምን ትጮህብኛለህ? በትረን ዘርጋ። ከተሻገሩ በኋላ ደረሱ። እነዛ ይሮጣሉ። አቧራው ይጨሳል። ይኸውልህ ጠላት ይችልበታል እኮ አቧራው ጨሰ ማጫወት ይችልበታል ጠላት። ደረሰ ያዘኝ፣ በቃ አለቀልኝ። አሁንማ ምን ቀረ? እዚህ ጋር ይወጋኛል፣ እዚህ ጋር ደግሞ ይነዝረኛል፣ እዚህ ጋር ደግሞ የሆነ ነገር ይቆረጥመኛል፣ እዚህ ጋር ያንደዘድዘኛል የሚያሰኝ መንፈስ ያመጣል ጠላት። ይችልበታል። አቧራ ማጨስ ምንም አትሆኑም። ኢየሱስ ክርስቶስ ጌታ ነው። ልክ ሲደርሱ አቧራ እያጨሱ ሲደርሱ እግዚአብሔር ደመና አምጥቶ በመካከላቸው። እስቲ ደመና በሉ እስቲ። ዋው! ይኸውላችሁ ሌባና ፖሊስ አይደለም የተጫወቱት። እያባረሩ እነዛ ተሻግረው እነዚህ ልክ ወይኔ ሊደርሱባቸው ሲሉ አይደለም። እግዚአብሔር አንድ ሙሉ ሌሊት ደመናን አምጥቶ በመካከላቸው አቆመ። በእስራኤል መንደር ጨለማው እንደ ንጋት እንደ ቀን እንደ ፀሐይ አበራ ይላል። በግብፃውያን መንደር ግን ጓደኛ ለጓደኛው ሊነካካ እንኳን የምበቃ ፈጽሞ የማይተያይበት ድቅድቅ ጨለማ ሆነ ይላል። እግዚአብሔር መንኩራኩራቸውን አሰረ፣ ወደ ጭንቅም አገባቸው ይላል። የውላችሁ ጠላትን የሚያደርገው ጠላት እግዚአብሔር የሚያደርገው ልክ የድል ህይወት ሲሰጣችሁ ዛሬን ስትኖሩ እንዴት ነው የሚያደርገው? ነዳጅ ይሰጣል፣ ይንፈራፈራል። እዛ አይታችኋል። እነዚህ ወጣቶች አንዳንዶች የሆነ እጅ ፍሬን ይዘው መኪና የሚያደርጉት ደረሰ ስትሉ እዛ ጋር ነው። ጠላት እንደዚህ ነው የሚሆነው። ኢየሱስ ጌታ ነው። መንኩራኩራቸውን አሰረ ማለት ይሄ ነው። ባይዘው ወደ ጭንቅም አገባቸው። ልክ ኃይለኛ ሰረገላ ሮጦ የሚደርስ ማንም የማይቀድመው ሰረገላ አላቸው። እዛው ቆሞ ይቧጭራል። ጭቃ ውስጥ እንደተከረከረ ወይም በስኖ እንደተቀረቀረ መኪና ቱር ይላል። አይመጣም እኮ የሚመጣ ይመስላል ጠላት። የድል ህይወት ኢየሱስ ክርስቶስ ጌታ ነው። ልክ እነዛ ተሻግረው ሲጨርሱ እነሱን ወደ ኋላ እንዳይመለሱ አስሮ እዛው እያንከባለለ እስራኤል ተሻግረው ሲጨርሱ አሁን ደግሞ በትርህን ዘርጋ ወደ ኋላ። ኢየሱስ ጌታ ነው። ወደ ኋላ በትሩን ሲዘረጋ እንደገና ቀይ ባህር መጥቶ ከደናቸው ይላል። ኢየሱስ ጌታ ነው። ሃሌሉያ! እስከ ዛሬ ድረስ ረድቶናል። እስከ ዛሬ ድረስ እስቲ እስከ ዛሬ ድረስ። ስለዚህ ይሄ ውጤቱ ምንድነው? ለጠላት ውርደት ይሆናል ውጤቱ። ልክ እስከ ዛሬ ድረስ የሚለው ከድል ህይወት ጋር ካልኳችሁ ጋር ይገናኛል። ምርኮ ይመለሳል። ከእስራኤል የተወሰዱ ከተሞች ለእስራኤል ተመለሱ ይላል። አይደለም ከናንተ መወሰድ አይደለም ጠላት መጥቶ የናንተን መንጠቅ፣ የተወሰዱ ከዚህ በፊት የነበሩ ነገሮች መመለስ ይጀምራሉ። እስቲ አረፍ በሉ። እስቲ እስከ ዛሬ ድረስ በሉ። እስቲ እስከ ዛሬ ድረስ አሁንም ሃሌሉያ! እስካሁን ድረስ በሉ እስቲ ሃሌሉያ! እስካሁን ድረስ የኖረ ምርኮ ያስመልሳል። ምርኮ ይመለሳል። አይደለም መጥቶ መንጠቅ ጠላት ከዚህ በፊት የተነጠቁ ከተሞቻቸው መልሰው ለእስራኤል ተመለሱ ብሎ ይናገራል። ሃሌሉያ! ይሄ ብቻ አይደለም። ሳሙኤል በእስራኤል ላይ በእድሜው ዘመን ሁሉ ይፈርድ ነበር። እውነተኛ ፍትህ ይሰፍናል። መከበር ይጀምራል።
ሪሊ ቤተ ክርስቲያን ሪሊ አገር መከበር ትጀምራለች። እውነተኛ ሰው ለዛሬ ብሎ ሲኖር ለነገ ብሎ አይደል እንዴ ሰውን የሚገለው? የሚያከብረኝ ጌታ ከሆነ ስለምን ወንድሜን እገፋለሁ? በእውነት ነው ምላችሁ፣ ነገ የምደርስበትን ነገር የሚቀኝ ጌታ ከሆነ ስለምን ወንድሜን እረግጣለሁ? ስለምን? ኢየሱስ ጌታ ነው። ነገ እያልኩ እኮ ነው እያጠፋው ያለሁት። ነገ እያለን እኮ ነው እየተባላን ያለ ነው። ዛሬ ደና፣ ዛሬ ሰላም። ኢየሱስ ክርስቶስ ጌታ ነው። እስካሁን ድረስ መገለጫው እውነተኛ መስዋዕት፣ እውነተኛ ጸሎትና የድል ሕይወት ሲሆን ውጤቱ ደግሞ ለጠላት ውርደት፣ ምርኮ ለመመለሱ፣ ለፍትህ መስፈኑ አንደኛ ውጤት ነው ያለው። እግዚአብሔር አምላክ ይባርካችሁ። ተነስተን ቆመን እንጸልያለን።